ታሪኩ የሚጀምረው በባህር ዳርቻ አቅራቢያ የሚኖሩ ሁለት የቅርብ ጓደኛሞች ነው። ሁለቱም ሙሉ ቀናቸውን በባህር ዳርቻው ላይ ያሳልፉ ስለነበር ህይወታቸውን በሙሉ አብረው ለመኖር ቃል ይገባባሉ። አመታት አልፈው ሁለቱም ትዳር መስርተው የራሳቸው ወንድ ልጅ ይወልዳሉ። አጭር ጸጉር ያላት ሮዝ ስትባል፣ ረጅም ጸጉር ያላት ደግሞ ኤቫ ትባላለች። አሁንም ቢሆን ሙሉ ቀናቸውን አብረው የሚያሳልፉ ሲሆን እድሉን ባገኙ ቁጥር ወደ ባህር ዳርቻው ይመጣሉ። ልክ እንደ እናቶች ሁሉ ልጆቻቸውም የቅርብ ጓደኛሞች መሆን ችለዋል። የሮዝ ልጅ ሃሪ ሲባል፣ የኤቫ ልጅ ደግሞ ማክስ ይባላል። በአንድ ወቅት የኤቫ ባል በመሞቱ ምክንያት ኤቫ ስለ ልጇ ወደፊት በጣም ትጨነቃለች። ሮዝ ግን ሁሉም ነገር አብረን እንወጣዋለን በማለት ታጽናናታለች። የሮዝ ባል ብራውን ይባል የነበረ ሲሆን እሱም ልጅ ሃሪ ሁልጊዜ ማክስን እንዲንከባከበው ይነግረዋል። ልክ እናቶች በልጅነታቸው በባህር ውስጥ እንደሚጫወቱት ሁሉ ልጆቻቸውን ባህሩን በጣም ይወዱት ነበር። ሁለቱ ጓደኛሞች ልጆቻቸው መቼ እንዳደጉ እንኳን ሳያውቁ አብረው ደስተኛ ሆነው ሲያድጉ በማየታቸው ይደሰታሉ። ከባህር ጨዋታ በኋላ ሃሪና ማክስ ገላቸውን መታጠብ ይጀምራሉ። ሮዝና ኤቫ የልጅነታቸውን ፎቶግራፍ በመመልከት ይጀምራሉ። ልጆቻቸው ታጥቦ እንደወጡ አልበሙን ነጥቀው ማየት ይጀምራሉ። ከጥቂት ጊዜ በኋላ ሃሪ ከኤቫ ጋር መቀለድ ሲጀምር፣ ማክስ ግን አንድ ጥግ ይዞ ተቀምጦ እነሱን የሟች አባቱ ፎቶዎችን ይመለከት ነበር። ኤቫ ይህንን ስታይ ወደሱ ጠጋ ብላ ራሱን በፍቅር ታሻሸዋለች። በምሽት ራት እየበሉ ሳለ ኤቫ ከብዙ ጓደኞች ጋር የነበራትን የድሮ የፍቅር ታሪክ ማስታወስ ትጀምራለች። በዚህ መሃልም ሁለቱም እናቶች እርስ በርስ እየቀለዱ ሲጫወቱ ልጆቻቸው ያሾፉባቸዋል። ከራት በኋላ ካርታ መጫወት ይጀምራሉ። ሙሉ ቀናቸውን በዚህ መልኩ በደስታ ያሳልፋሉ። ሮዝ እና ኤቫ እርስ በርስ የሚለያዩበት አንድም ቅጽበት አልነበረም። ብዙም ሳይቆይ የሮዝ ባል ብራውን ከኮሌጅ ይመለሳል። ሮዝንም ስሟ አንድ ነገር ሊነግራት እንደሚፈልግ ይገልጽላታል። ይህንንም የሰማች ኤቪ ወደ ቤቷ ማምራት ትጀምራለች። ማክስ ግን ከሃሪ ጋር ፊልም ማየት ስላለበት በሮዝ ቤት ሊያድር ይቆያል። ኤቫ ከሄደች በኋላ ብራውን በሲድኒ ትልቁ ዩኒቨርሲቲ ውስጥ በፕሮፌሰርነት ስራ ማግኘቱን ለሮዝ ይነግራታል። ሮዝ በነገሩ በጣም ብትደሰትም ብራውን ወደ ሲድኒ ስለመመለስ ሲያወራ ግን ታዝናለች። ምክንያቱም ይህን የለመደችው ቦታ ጥላ መሄድ ለእሷ ቀላል አልነበረም። በኩለ ሌሊት ሮዝ ውሃ ለመጠጣት ወደ ኩሽና ስትመጣ ማክስ መጽሐፍ እያነበበ እንቅልፍ ወስዶ ታገኘዋለች። ሮዝ ወደሱ ጠጋ ብላ መጽሐፉን ስታነሳው ማክስ ይነቃል። በትኩረትም ወደ ሮዝ መመልከት ይጀምራል። ሮዝ አንዳች ነገር ይፈልግ እንደሆነ ትጠይቀዋለች። እሱም እንደማይፈልግ ሲነግራት መብራቱን አጥፍታ ትወጣለች። ኤቫ በአንድ ቢሮ ውስጥ ስትሰራ፣ ሮዛ ደግሞ የራሷ የስዕል ጋላሪ ነበራት። ብራውን አብራው እንድትሄድ ሮዝን በተደጋጋሚ ሊያሳምናት ቢሞክር፣ ሮዝ ግን ለተወሰነ ጊዜ እንዲሰጣት ትጠይቀዋለች። ብራውንም እምቢ የምትዩ በኤቫ ምክንያት ነው ሲል ይጠይቃታል። በእውነቱም እሱ ሮዝ ከኤቫ ጋር የፍቅር ግንኙነት እንዳላት ማሰብ ጀምሮ ነበር። በእውነቱ እሱ ሮዝ ከኤቫ ጋር የፍቅር ግንኙነት እንዳላት ማሰብ ጀምሮ ነበር። ለዚህ ነው አብራው ወደ ሲድኒ መሄድ ፈቃደኛ ያልሆነችው። ሮዝ ግን ብራውንን ስማ እንደዚህ አይነት ነገር እንደሌለ ትነግረዋለች። ከጥቂት ቀናት በኋላም ብራውን መጀመሪያ ለሃሪ ተሰናብቶ በመቀጠልም ሮዝን ራሷ እንድትንከባከብ ነግሯት ወደ ሲድኒ ይሄዳል። አሁን ሮዝ ብቻዋን በምትሆንበት ጊዜ ሁሉ ወደ ባህር ዳርቻው ትመጣለች። አንድ ቀንም ማክስ ወደ እሷ ይመጣል። ሁለቱም መነጋገር ይጀምራሉ። ሮዝ የፀሐይ ሙቀት እየተቀበለች ሳለ ማክስ በተለየ የፍቅር ስሜት ይመለከታት ይጀምራል። ሮዝም የነገሩ ስሜት ስለገባት በፍቅር አይን ትመለከተው ጀመር። በምሽት አራቱም በሮዝ ቤት ራት ይበላሉ። ከራት በኋላም ኤቫ እና ሃሪ መደነስ ሲጀምሩ ሮዝ እና ማክስ በትዝብት ይመለከታቸዋል። በዚህ መሃልም በድጋሚ የሮዝ እና የማክስ አይኖች ይጋጫሉ። ነገር ግን በፍጥነት ትኩረታቸውን ወደ ሌላ ቦታ ያዞራሉ። በዚያውኑ ምሽት ሃሪ በጣም ጠጥቶ ስለነበር ማክስ እሱን ለመንከባከብ ሮዝ ቤት ለማደር ይወስናል። ሃሪ በታችኛው ክፍል ሊተኛ ሲሄድ የማክስ ክፍል ግን በኩሽናው አጠገብ ነበር። በምሽትም ሮዝ ስራውን ጨርሳ ውሃ ለመጠጣት ስትመጣ ማክስ ወደ እሷ ይቀርባል። ሮዝ ምን ትፈልጋለህ ስትለው ማክስ ምንም ሳይናገር በዝምታ ጠጋ ብሎ ይስማታል። ሮዝም ራሷን መግታት ስላልቻለች ትስማማለች። በእኩለ ሌሊት ሃሪ ውሃ ለመጠጣት ሲመጣ እናቱ ከማክስ ክፍል ስትወጣ ይመለከታታል። ሃሪ ይህንን በማየቱ በጣም ስለሚያዝን በንዴት ቤቱን ጥሎ ይወጣል። ጠዋት ሲነቃ ራሱን በባህር ዳርቻው ላይ ያገኘዋል። ከዚህም በኋላ በዝምታ ወደ ኤቫ ቤት ያመራል። ሃሪ አዝኖ ያየችውን ኤቫ ምናልባት አባቱን ናፍቆ ሊሆን ይችላል በሚል ልታጽናናው ትሞክራለች። ሃሪ ግን ይህን አጋጣሚ በመጠቀም ኤቫን መሳም ይጀምራል። ኤቫ ግን ድርጊቱ ትክክል ስላልሆነ በፍጥነት ከሱ ትርቃለች። አሁን ሃሪ መሳሙን አቁሞ ማክስን ከእናቴ ጋር ተመሳሳይ ነገር አድርጓል ይላታል። ኤቫን ልታምነው አልቻለችም። ሃሪ ግን ትላንት ምሽት እናቱ በከፊል የተራቆተ ልብስ ለብሳ ከማክስ ክፍል ስትወጣ ማየቱን ይነግራታል። ኤቫ ጓደኛዋን የራሷን ልጅ ይህንን ያደርጋሉ ብላ ለማመን ተቸገረች። ሃሪ ስሜቱ ስላልተስተካከለ በዛ ምሽት በኤቫ ቤት ያድራል። በምሽት ኤቫ ተኝታ ሳለ ሃሪ በሚስጥር መጥቶ ከጎኗ ይተኛል። ጠዋት ሲነቃ ሃሪ ራሱን መቆጣጠር ስላልቻለ ኤቫን ማነቃቀትና መደባበስ ይጀምራል። ኤቫን በሃሪ ንክኪ ስሜት ውስጥ ትገባለች። ከዚህም በኋላ ሁለቱም ግንኙነት ያደርጋሉ። ከጥቂት ጊዜ በኋላ ሃሪ ወደ ቤቱ ሲመለስ እናቱ ሮዝ ትላንት የት እንደነበረ ጠይቋለች። ሃሪም ኤቫ ቤት ነበር፣ ሁለታችንም አንቺና ማክስ የምታደርጉትን አይነት ነገር ስናደርግ ነበር ይላታል። ሮዝ ይህንን ስትሰማ በንዴት የሃሪን ፊት በጥፊ ትመታዋለች። ሮዝ በፍጥነት ወደ ኤቫ ቢሮ በመሄድ ሁለታችንም ትልቅ ስህተት ሰርተናል፣ ነገር ግን ወደፊት እንዲህ አይነት ነገር መድገም የለብንም ትላታለች። ምሽት ማክስ ሮዝን ለማግኘት ወደ ቤቷ ሲመጣ ሮዝ በአግባቡ አታናግረውም። እሱም ሊስማት ይበልጥ ሊቀርባት ቢፈልግም ሮዝ ግን ከሱ ትርቃለች። ማክስም በዚህ ይናደዳል። ሮዝ አብረው መሆን እንደማይችሉ ልታስረዳው ብትሞክር
ብትሞክርም ማክስ ግን በኃይል ይስማታል። በዚህም ጊዜ ሮዝ ልታስቆም አልቻለችም። ስለሆነም ሁለቱም በድጋሚ ግንኙነት ያደርጋሉ። በሌላ በኩል ደግሞ የሮዝ ልጅ ሃሪ ከኤቫ ጋር በደስታ ጊዜ ያሳልፍ ነበር። ከጥቂት ቀናት በኋላ ሁለቱም ጓደኛሞች ሲነጋገሩ ሮዝ በአሁኑ ጊዜ በጣም ጥሩ ስሜት የተሰማት እንደሆነ ለኤቫ ትነግራታለች። ኤቫን በተመሳሳይ ሁኔታ ለረጅም ጊዜ በኋላ አንድ ሰው ፍላጎቷን በአግባቡ ስላረካላት በጣም ደስተኛ እንደሆነች ትገልጻለች። ሁለቱም ጓደኛሞች ነገሩ በዚህ መልኩ ለመቀጠል ይወስናሉ። አሁን ልጆቹ በፈለጉበት ጊዜ ሁሉ ከጓደኛቸው እናት ጋር ግንኙነት ማድረግ ጀመሩ። በዚህ መልኩ 2 ዓመታት አለፉ። ማክስ ከእናቱ ጋር ስራ ሲጀምር ሃሪ ግን በአባቱ በብራውን ጥሪ መሰረት ወደ ሲድኒ ያመራል። በሲድኒም ሃሪ ከእሱ ጋር እኩያ የሆነችው ሊቪያ የተባለች ልጃገረድ ያገኛል። ሮዝ በስልክ ስለ ሁሉም ነገር ለኤቫ ብትነግራትም ሃሪ ግን ስለ ሊቪያ ምንም የነገራት ነገር አልነበረም። ከአንድ ዓመት በኋላ ሃሪ ከሲድኒ ይመለሳል። እንደ ቀድሞም ሁሉ ሁለቱም በሮዝ ቤት እራት ይበላሉ። በዚህ መሃልም ለሃሪ ስልክ ይደወልለታል። እሱም ወደ ውጭ ወጥቶ ያወራል። እሱም ያነጋገር ዘይቤ ኤቫን ማጨናነቅ ይጀምራል። ከጥቂት ቀናት በኋላ ሮዝ በስዕል ጋላሪዋ ስትመለስ ሲድኒ የተመለሰውን ባሏን ብራውን ታገኘዋለች። ብራውን ሊቪያን ይዟት የመጣ ሲሆን ለሮዝ ያስተዋውቃታል። በምሽት የሃሪ ልደት ድግስ እየተከበረ ሳለ ኤቫና ማክስ ይመጣሉ። ሃሪ ከሊቪያ ጋር ሲደንስ በማየቷ ኤቫ ታዝናለች። ሃሪ ከሊቪያ ጋር የፍቅር ግንኙነት እንዳለው ትረዳለች። በማግስቱም ሁለቱም እናቶች ይህንን ነገር ሙሉ በሙሉ ለማቆም ይወስናሉ። ምክንያቱም በመጀመሪያ ሃሪ ኤቫን ከቷታል። በሁለተኛ ደረጃ ደግሞ ልጆቹ ለትዳር የደረሱ በመሆናቸው ለራሳቸው ደስታ ሲሉ የልጆቻቸውን ሕይወት ማበላሸት አልፈለጉም። ሮዝ ለማክስ መካከላቸው ምንም አይነት የወደፊት ተስፋ እንደሌለና እሱ እንደ ሃሪ የራሱን ሕይወት መምራት እንዳለበት ታስረዳለች። ማክስም በንግግሯ ጎዳ ምንም ነገር ማድረግ አልቻለም። ከጥቂት ወራት በኋላ ሃሪ ሊቪያን ያገባታል። ማክስን በተመሳሳይ ለራሱ ሶፊ የተባለች ልጃገረድ ያገኛል። ከብዙ ዓመታት አለፉ። ማክስና ሃሪ የሴት ልጆች አባቶች መሆን ቻሉ። እድሉን ባገኘ ቁጥር ሁሉም በአንድነት ወደ ባህር ዳርቻው እየመጡ ይዝናናሉ። ሁሉም ነገር ፍጹም ይመስል ነበር። ነገር ግን ማክስ አሁንም ሮዝን ከልቡ እንደሚወዳት ከፊቱ ያስታውቅ ነበር። ሮዝ ግን ሁልጊዜ አብረው ያሳልፋሉ። ጊዜ መልካም እንደነበሩ፣ ነገር ግን ለዘላለም አብረው መኖር እንደማይችሉ ታስረዳው ነበር። አንድ ምሽት በሮዝ ቤት የራት ዝግጅት እየተደረገ ሳለ ኤቫ ምንም ስለማይረባት ሁሉንም ተሰናብታ ትወጣለች። ከጥቂት ጊዜ በኋላ ሃሪን ሰበብ ፈጥሮ ከቤት ይወጣል። በፍጥነትም ወደ ኤቫ ዘንድ በመሄድ ሁለቱም ግንኙነት ማድረግ ይጀምራሉ። በዚህ መሃል ማክስ ሁለቱም አብሮ ያያቸዋል። በቤት ውስጥም ሮዝ ከምራቶቻቸው ጋር እያወራች ሳለ ማክስ በከፍተኛ ንዴት ወደሷ መጥቶ ጠቃሚ ነገር እንደሚነግራት ይነግራታል። ወደ ክፍሉም እንደገቡ ማክስ በእናቱ ላይ መጮህና መስደብ ይጀምራል። ሃሪን ከእናቱ ጋር እንዳያቸውና ሁለቱንም እያታለሏቸው እንደሆነ ይነግሯቸዋል። ማክስ በከፍተኛ ድምጽ ይጮህ ስለነበረ ሊቪያና ሶፊ ሰምተው ወደ ክፍሉ ይመጣሉ። ማክስ ለሊቪያ ሃሪ ከእናቱ ጋር የፍቅር ግንኙነት እንዳለው ይነግራታል። ሶፊም ከሮዝና ከማክስ ንግግር በአመታት በፊት ማክስና ሮዝ ተመሳሳይ ግንኙነት እንደነበራቸው ትረዳለች። ሊቪያ ከሃሪ ጋር ለመፋታት ትወስናለች። ሶፊም በተመሳሳይ ማክስን ጥለው ትሄዳለች። ሮዝ ለሴቶቹ ሁሉም ነገር በመናገሩ ቤተሰቡ እንዲፈርስ ማድረጉ በማክስ ላይ ትቆጣለች። ማክስ ግን ሶፊን የማይወዳት በመሆኑ ለነገሩ ምንም ግድ አልነበረውም። እሱ ከሶፊ ጋር የኖረው ለሮዝ ደስታ ሲል ብቻ ነበር። በማግስቱም ሮዝ ከኤቫ ጋር ትነጋገራለች። ኤቫ ለሮዝ ይቅርታ ጠይቃታለች። ሃሪ ግን ከልቧ እንደምትወደውና ግንኙነታቸው ሃሪ ካገባ ጥቂት ቀናት በኋላ እንደገና እንደቀጠለ ትነግራታለች። ለሮዝ ያልነገረቻት ግን ሮዝና ማክስ እርስ በርስ እንደሚዋደዱ ስለምታውቅ ሮዝ ማክስን ከሷ ያራቀችው ለኤቫ ስትል እንደሆነ ስለምታውቅ ነበር። ከጥቂት ጊዜ በኋላ አራቱም በባህር ውስጥ አብረው ሲጫወቱ እንመለከታለን። እነሱን ሲያዩ ምንም የተፈጠረ ነገር የማይመስል ሲሆን ታሪኩን በዚህ ይጠናቀቃል። ውድ የሙሌ ሲኒማ ቤተሰቦች ፊልሙን እንደወደዳችሁት አልጠራጠርም። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። መልካም ቀን።